አንቺ ማስቀየም አልፈልግም። እግዚአብሔርን እኮ ይቅርታ አድርጊልኝ እዩ በማርያም በቃ እርቤ ከተፈታው በኋላ አላየኋትም። በቃ ስለ እሷ ነው ማስበው። የምሬ ነው የምላችሁ። በቃ ስለ ልጄ ሳስብ፣ ስለ እዩ ሳስብ፣ ያጠፋሁትን ነገር ሳስብ ነው ሙሉ እና ቤተሰቦች በቃ እናንተም ተረድታችሁኝ ይቅር በሉኝ። የምር በቃ ይቅር እንድትሉኝ ነው ፈልገው እና በቃ እዩን እንድንከባከባት አለ ፍላጎታችሁ። እዩን እንከባከባታለሁ፣ ፍቅር ሰጣታለሁ። በቃ ይቅናኝ፣ በቃ እግዚአብሔርን ይቅናኝ። እናንተም ይቅና በሉኝ እና ጥሩ ነገር እንደማሳልፍ ከዚህ በኋላ ተስፋ አደርጋለሁ እና እስቲ እንጠብቃት ትንሽ ከመምጣቷ በፊት ቶሎ ብዬ ካሜራ ብቻ ቪዲዮ እኔ የምለው አሳፈርከን፣ አዋረድከን። ምን አስበህ ነው አንተ? ምን አስበህ ነው? እኔ ተበዳይ እኔ እንትን ስትላ ነበር እንዴ? እዩ ሸውዳኛለች እንደዚህ ብላኛለች ብለህ ስታለቃቅስ እኮ አንተ ወራዳ ማለት ነው። እኛ ላንተ እኮ እያሽቃበጥነ ነበር እኮ ቢኒ። ምን ነው ለእዩ ታዋርደናለህ? ለእዩ ያለው ነገር ልንገራችሁ ነው እና እስር ቤቱን ነገር እነግራችኋለሁ። በጣም ብዙ ነገር ያሳለፍኩት የምር ምን አይነት ስቃይ እንዳሳለፍኩ ነው የማውቀውና ሲጀመር አልታሰርክም። እንደውም እውነቱን ለምን አላወራም? አልታሰርክም፣ ታስረህም አታውቁም። የምትሰሩት ድራማ ውሸት ነው። አልታሰርክም በጥራቃ ማለት ነው። ከባድ ጊዜ ነበረ። በቃ ሁሉ ነገር ህይወቴ ላይ አስተምሮኛል እና ቤተሰቦች ትንሽ እንጠብቃት እስቲ። ቢኒ አልታሰረም ያጀማ ማለት ነው። ሁላችሁ ልንገራችሁ፣ እኔ ቅጭቅጭ ልንገራችሁ። ውሸት እስከመቼ ዋሽተን በመጀመሪያ ደረጃ የሚሰሩት ድራማ ነው። በሁለተኛ ደረጃ ደግሞ ተነጋግረው፣ በሶስተኛ ደረጃ ደግሞ እንዳለ የሚሰሩት ነገር እዩም ሆነ ቢኒም ሆነ ውሸት ነው። ገባችሁ? ቢኒም አልታሰረም፣ ልጅቱንም መጥቶ አልወሰደም። እንዳለ የሚሰሩት ውሸት። ኦኬ እስከ ዛሬ ብለን ዝም ብለን ስንሰማችሁ እውነት መሰለ እንዴ? እየዋሻችሁ ነው። ግን እንደ ሐሳብና እንደ ሂሳብ ግን ቢኒ እዩን እከታተላታለሁ፣ እዩን እንደዚህ ላታለሁ ስትል ትንሽ አታፍርም እንዴ? አታፍርም? አልተጣላችሁ፣ ምን አላላችሁ፣ የተፈጠረው ነገር የለ፣ የምትሰሩት ውሸት። እኔ እኮ እንዴት ማን ነው የሚያምናችሁ ነው እኔ ጥያቄ። አሁን እኮ ይሄ እውነት መስሎት የሚያምን ሰው አይጠፋም። ኦኬ ቢኒ አልታሰርም። ልንገራችሁ ብዬ ነው ልንገራችሁ በቃ ቢያንስ መንከባከብ ነው ፈልገው። ከዚህ በኋላ ምንም አይነት ነገር እንዲደርስብሽ አልፈልግም እንጂ እሺ። ለኔ ይበርዳል፣ አየሩ ይቀዘቅዛል እኮ ይበርድሻል፣ አየሩ ይቀዘቅዝሻል። እኔ ልቀበልሽ ይባል ቤተሰቦች አይታችኋታል። ልጄን ያገኘው ከዚህ በኋላ እንደዚህ በቀላሉ ልጄን እንትን የምልበት ማባክንበት ጊዜ ይኖረኛል። ቪዲዮ ይዘህ ካሜራ ይዘህ ስለመጣ ደስ ብሎናል። ያው ቤተሰቦች እኔም ዛሬ ቪዲዮ ሰራ አስቤ ነበር፣ ያው ስለጠፋሁባቸው እና ይባንም ስለናፈቀቻቸው ነው እና እንድታያት አምጥቼ እላለሁ። አይታታል ይመስለኛል። አሁን ብንሄድ እሺ። ከእስር ቤት ስለተፈታው ምናምን ደስ ትላለች። ደስ ብሎኛል። እንኳን ደስ አለህ እኮ አልኩ። ከዚህ በኋላ እየሆነ አሁን ማለት ነው እኔ የምላችሁ አሁን እውነት ማለት ነው። እውነት ስሬ ስናወራ ከተባለ እስር ቤት ወጥቼ ከእስር ቤት ገብቼ እንደዚህ ብዬ ሲሉ ግን የሚያምን ሰው አለ እንዴ? በእናታችሁ በመጀመሪያ ደረጃ ተነጋግራችሁ ወዳችሁ ፈቅዳችሁ ፈልጋችሁ ነው የምትሰሩት። በሁለተኛ ደረጃ ደግሞ ከቻላችሁ ልጅቷን አታንከላቷት፣ ህፃኗን ማለት ነው። ህፃኗን አታንከላቷት። በሶስተኛ ደረጃ ደግሞ አንቺም አላሳሰርሽውም አልታሰረም፣ የምትሰሩት ድራማ ነው። ድራማችሁን ዝምላችሁ ቀጥሉ እንጂ ሰውን አታስጨንቁ። ኦዲየንስ የሚወዳችሁ አለ፣ የሚያከብራችሁ አለ፣ በጣም የሚቆረቆርላችሁ ሰው አለ። ገባችሁ? እና ኦዲየንስን አታሰልቹ። ታስረሽም አታቂም፣ እሱም አልታሰርም፣ አንቺም አልከሰሽም። እንዳለ ወረቀት ያመጣችሁትም ውሸት ነው። ገባችሁ? እና በዚህ ደረጃ ለኦዲየንስ ክብር ይኑራችሁ። ዶላርን ብቻ አትምረጡ ስንላችሁ እኛ በምክንያት ነው። ገባችሁ? እናንተ ገንዘብ አገኙ እንጂ እንዳለ የምትሰሩት ነገር ውሸት። ኦኬ አባቷ መጥቶ ልጇ እንደዚህ ብለው ውሸት። ኦኬ እውነቱን እናውራ። ድራማ ነው የሚሰሩት። አውቃችሁ ወዳችሁ ፈቅዳችሁ እዩ። ለምን ካላችሁ
እኔ በጣም ብዙ እህቶች አሉ ራሴን አጠፋለሁ እንደዚህ ይላልው ቢኒ ከታሰረ እዘቀዘቃለሁ ምን እላለሁ የሚሉ ሰዎች አሉ። ኦኬ የሚሉ ሰዎች አሉ ማለት ነው። እና እኔ በጣም ስለምትገርሙኝ ነው። ተረዳችሁ? በሁለተኛ ደረጃ ደግሞ በእሱ እንደው አሳስሯት እውነት እሷ አሳስራው እውነት እሷ ከሳው እውነት እሷ እስር ቤት አስገብታው በቀላሉ የሚለቀቅ ይመስላችኋል እንዴ? አይለቀቅም። ግን ድራማ ነው የሚሰሩት። አሁን የመዳም ቀመሞች እያየዋችሁ ነበር። ራሴን አጠፋለሁ እንደዚህ ላለው የምትሉ ሰዎች አላችሁ። ራስ ማጥፋት አይጠበቅባችሁም። የሚሰሩት እንዳለ ውሸት ነው። ቢኒ ቤተክርስቲያን ሄዶ ነበር የሆነ ሩቅ ቦታ፣ ለዛ ነው የጠፋው። ኦኬ እናቲቱ ኦፍ ኮርስ የታሰረ መስሏት የቢኒ እናት ደንግጣ ነበር። ውሸት ነው። አለቀ ደቀቀ። ዶላር በቃ ዶላር ካገኙ ቤተሰብ ይሸጣሉ ስንልኛ በምክንያት ነው። ገባችሁ? ዶላር ብቻ ያገኙ እንጂ በዚህ ደረጃ ውሸት፣ በዚህ ደረጃ እንትን አያስፈልግም። ቢኒ አልታሰረም። እንዳለ ደግሞ እየሰራችሁት ያለ ውሸት ነው። አለቀ ደቀቀ። ይሄን ቪዲዮ ሼር አድርጉ።